ስለኛ የምለው ክርስቶስ ኢየሱስ ይባላል ነው የምትፈልገው ማስተማር ነው ማስተማር ነው የምትፈልገው አማላጁ ኢየሱስ ነው ወገኖቼ ናሲ ንገረኝ ስለ ኢየሱስ አንኳርን ለምን አትናገርም አንተ ወደ ኢየሱስ ይወድሻል ኢየሱስ በላይ የተራመድክ ያለ መንገድ ላይ ከኋላ ጨምቆ ይዛል ጌታን ተቀበል ምናምን ይላል። ሁለት አረፍተ ነገር አደራጅቶ ቆንጆ አድርጎ መግለጽ ማይችሉላ በቃ ማይክ ይዛል። ትውልድ ላይ እርግማን ያመጣል። ዘራፊ ማለት ይቀን ዴይላይት ሮበሪ በቃ ማጅራት መቺ ምናምን ምንም ነገር ሳናደርግ ምንም ሳንሰራ ኃጢአተኞች በደለኞች እግዚአብሔርን ክደን አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ስለኛ የምለው ክርስቶስ ኢየሱስ ይባላል ነው የምትፈልገው ማስተማር ነው የምትፈልገው አማላጁ ኢየሱስ ነው ወገኖቼ ናስቲ ንገረኝ ስለ ኢየሱስ አንኳርን ለምን አትናገርም አንተ ወደ ኢየሱስ ይወድሻል ኢየሱስ ይወድሻል ከኔ ጋር አያወራም ዝም ብሎ መጮህ ነው ስራው ወደ ኢየሱስ የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል ለእኛ ለምንድን ግን እግዚአብሔር ኃይል ነው ይላል የእግዚአብሔር ቃል የተረጋጋ ነው መስቀል ሳይሆን በተረጋጋ መንፈስ ላይ ነው የተሰቀለው ነው የሚያድነው አንገት ላይ ያረከው ያድነው የሚያድነው በመስቀል ላይ የተሰቀለው ኢየሱስ ነው ኢየሱስ ስበከኛ ነው በቃ ድንግል ማርያም የዳነችው ኢየሱስን በማመን ነው አማላጁ ኢየሱስ ነው መንገዱ ኢየሱስ ነው ብቸኛ አማላጅ ከእግዚአብሔር ጋር ሰዎችን ከእግዚአብሔር ጋር ያስታርቀው ኢየሱስ እግዚአብሔር ነው አይደለም ኢየሱስ እግዚአብሔር ነው አይደለም በሰውና በእግዚአብሔር መካከል ኢየሱስ እግዚአብሔር ነው አይደለም አንተ አትናገርም እንዴ መካከለኛ አንድ አለ ይላል አስታራቂ ኢየሱስ አትሾድ ዝም ብለህ ነው የምትጮህ እውቀት የለም ዜሮ ባዶ ቆርቆሮ ነህ ባዶ ቆርቆሮ ነህ ኢየሱስ ይወዳል በላይ የተራመድክ ያለ መንገድ ላይ ከኋላ ጨምቆ ይዛል ጌታን ተቀበል ምናምን ይላል አሉ አሪፍ አስተማሪዎች አሉ ግን ሁለት አረፍተ ነገር አደራጅቶ ቆንጆ አድርጎ መግለጽ ማይችሉላ በቃ ማይክ ይዛል ትውልድ ላይ እርግማን ያመጣል። ዘራፊ ማለት ይቀን ዴይላይት ሮበሪ በቃ ማጅራት መቺ ምናምን ህግ ይወጣል። በነገራችን ላይ በቅርቡ ህግ ይወጣል። አንድ ነገር ተናገርን ህግ ይወጣል። ታዘቡኝ። የሆነ ነገር ይገባላል ትረጋጋለህ። ወደ ነርክ ትሄዳለህ። ወደ ጣውላ ንግድ ትመለሳለህ። እግዚአብሔር ቃል የቀናውንና ትክክለኛውን የሆነ የእግዚአብሔር ቃል እንደዚህ ማድረግ የለብም። ጂሰስ በጣም ክሌቨር ነው። በጣም ከሚገርመኝ ትምህርቱ ለምሳሌ አሁን እነዚህ አንድ ሰባኪዎች አሁን እዚህ በዚህ ዘመን አሉ የምትላቸው ሰባኪዎች ያለ ገጠር ልካቸዋቸው እስቲ ለገበሬዎች የእግዚአብሔር ቃል ስበኩ ብትሏቸው ገበሬዎች ከሚኖሩበት አኗኗር ጋር የሚመጣጠን ምሳሌ ማምጣት አይችሉም። ገበሬዎች ጋር ሄደው ይገርማቸዋል። አሜሪካ ያለሁኝ ማክዶናልድ የሚባል አለ ብሎ ነው የሚጀምሩት አረፍተ ነገራቸው ራሱ። አሜሪካ ያለሁኝ አንደርግራውንድ ውሃ ውስጥ አንደርግራውንድ ውሃ አለ፣ መንገድ አለ፣ ሃይዌይ አለ 100 km per hour ነው የሚነዳው ማለት ያለ ለገበሬ የሚወረው። ገበሬ ጋር ስትሄድ በገበሬ ቋንቋ ነው ማውራት ያለበት። ፖለቲከኛ ጋር ስትመጣ በፖለቲካ ቁኛ ቋንቋ ነው ማውራት ያለበት። አጭበርባሪ ጋር ስትሄድ በአጭበርባሪዎች ቋንቋ ነው ማውራት ያለበት። ሊረዱት በሚችሉት ቋንቋ። ይሄ የጥበብ መጀመሪያው ማለት ይሄ ነው። እኔ እንዲህ አይቼ ነው ማለት እኔን አታታለኝ መቼስ ከሆነ አሁንማ መጥተዋል። የሆነ በቃ ጦር የመሳሰሉ ደግሞ ከየት እንደመጡ አላውቅም። እንደዚህ የሾሉ ምናምን የሆነ ማይክ ይዘው ፕሮፋይላቸው ማይክ ይዘዋል ምናምን
የሆነ ግቢ ይከራያሉ፣ የሆነ ዳስ ይወጥራሉ፣ ሸራ ምናምን ይወጥራሉ፣ የአክስት ልጅ ወንድም ልጅ ምናምን እንትን ይላሉ። ከዛ ከተማ ቀስ እያሉ ይወጣሉ። ከዛ አይ ዶንት ኖ ምን አይነት እንደሆኑ እንጃ። ለየት ያሉ ደግሞ መጥተዋል። ኬት እንደመጡ አላውቅም። ኢየሱስ ክርስቶስ ችል በላችሁና ወደ መረጃው እንሄዳለን። 3-4 አይነት ሰዎች እንዳሉ ለማስተማር ኢየሱስ ክርስቶስ ለገበሬዎች እያስተማረ በግብርና ቋንቋ ነው የሚጠቀሙ። አንድ የፈወስከው ሰው አለ፣ ሆስፒታል የደፈውሳል ሰው ስም ለመጥራት ምን ፕሮፌት ምናምን ሂድና ሆስፒታል ፈውሳ ማዕትን ያመጣብን እርግማን ያመጣብን ሌላ ምን አመጣብን? አንተ እንደውም አገኘው ትክክለኛ ሰው አስለፍልፌ አስወጣሁት፣ መርዙን ያስረጨሁት። እሺ እኔ ብጸልይ ይሻላል፣ እኔ ብጸልይላችሁ ይሻላል ከነዚህ። አንደኛ አጸላላቸው አጸሎታቸው አያምር፣ አረፍተ ነገር አጣጣላቸው አያምር። ኢየሱስ ክርስቶስ ሲያስተምር የሰማ ያነበበ ሰው እነዚህን ሲሰማ እኮ ነው የሚለው ቁም ነገር። የኢየሱስን የማስተማሪያ መንገድ ያየ ሰው ያያችሁ አላችሁ። ኢየሱስ ክርስቶስን የማስተማሪያ መንገድ በእግዚአብሔር ስም ኢየሱስ የሚናገረውን የሰማ ኢየሱስ የሚናገረውን ለእኔ ተአምር ነው። እኔ እንደውም ብዙ ጊዜ ለፖለቲካ ትንታኔ የኢየሱስን የሚናገራቸውን ቃላቶች እኮ የምጠቀሙ በጣም የሚገርም እኮ የሚገርም አምላክ ነው እኮ ኢየሱስ። የሚያስተምርበት መንገድ ሰዎች ቁጡ ሲሆኑ ቁጡ የሚሆኑበትን መንገድ የሚያበርድበት መንገድ፣ ደስታ አለቅጥ ሲበዛ ደስታቸውን የሚያረጋጋበት መንገድ፣ ባለሀብቶችን የሚያነጋግር ድሃ የሚያናግርበት በሽተኛ የሚያናግርበት መንገድ። እንደዚህ አየር ባየር ነጋዴዎች ግን በቃ የሆነ አየር ባየር ወይ ጣውላ ንግድ ከስሯል። በቃ ዝም ብሎ አንድ መጽሐፍ ቅዱስ ይዛል፣ የሆነ አንድ ቃል ያውቃል፣ እንዲህ ብሎ ፖስተር ላይ ይወጣል፣ ፒፓውን ያደነጋግራል። በቃ ሲያስጠሉ ምንም ነገር ሳናድር ምንም ሳንሰራ ኃጢአተኞች እያል በደለኞች እያል እግዚአብሔርን ክደን ሁልጊዜ በእሱ ትእዛዝና በእሱ ትእዛዝ ውስጥ ሳንኖር ለነበርን ሰዎች ታዲያ እግዚአብሔር ሲወድ እግዚአብሔር ሲያበቃ ከዚህ በላይ ዓለም እኮ የተገለባበት ሰው ዛሬ ቢወዳችሁ ነገ ይጠላል። ስትታመሙ ሲጎድላችሁ ብቸኛው ወዳጅ የማይ በከፍታ ብትሆን በዝቅታ በማጣት ብትሆን በማግኘት ደባል እያመለክ ስተካካል ውልም ከኢየሱሴ ውጭ እኔ አምላክ አላውቅም። ከሞተልኝ ሌላ ክብር ቢቀርብለት በአንድ ቃል ልግለጠው ሌላ ሁሉ ጣዖት። የመጣው ብቻውን የምን 44 ነው? እግዚአብሔር ልቦና ይስጠው። እኔ ለእናንተ ማሰማት ስላልፈለግኩ ነው እንጂ ብዙ ነገር ነው በአመክንዮ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿንም ጭምር ለማጥላላት ጥረት ያደረገው። እኔ በጥሱ ብቻ ነው የሚያሳዝነኝ። ብዙ ጊዜ እዚህ መድረክ ላይ ወጥተው ኦርቶዶክስ ቤተክርስቲያንን የሚናገሩ ሰዎች አይደለም የሚያሳስቡኝ፣ አሜን የሚሉላችሁ ሰዎች ናቸው። እውነት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከተወለድኩኝ ጀምሮ በዚህ ቤተክርስቲያን ያለሁት አንድ ቀንም
አውደ ምሕረት ላይ አቡነ ተክለ ሃይማኖት አምላክ ናቸው ወይም ደግሞ ድንግል ማርያም አምልኳት ወይም ደግሞ አቡነ ገብረ መንፈስ ቅዱስን አምልኩ የሚባል ትምህርት ሰምተን አናቅም። በአንድ ልደታ ማርያም አምላክ ናት ሲባል አልሰማንም። በሁለት አባ ጉባ ጻድቁ አባት ከዘጠኙ ቅዱሳን አንዱ ማለት ነው። የሚገርማችሁ እነዚህ ዘጠኙ ቅዱሳን ስለ ኢየሱስ ነው የተሰደዱት። ሁለት ባህሪ አናምንም ብለው ከሁለት አካል አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምን ንጽሕት ቅድስት ቤተክርስቲያን አለች አፍሪካ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብለው ተሰዶ የመጡ ናቸው። ስለ ኢየሱስ ነው ስደታቸው። ለዛ ነው የምናከብራቸው። እና አንድ ቀንም ዘጠኙ ቅዱሳንን አምልኩ የሚባል ትምህርት አልሰማንም። እኔ አሁን የምሰራው በጎ አድራጎት ስራ ነው። የቪዲዮውም ጭብጤ ሃይማኖት እንዳልሆነ ታውቃላችሁ። ቲክቶክ ላይ ግን ተነካ እና አንዳንዴ እኮ ምን ችግር አለ? እስቲ ሌላው እናንተ ጋር ያለን ነገር አሳውቁ፣ እኛ ጋር ያለንም ደግሞ እናሳውቅ። ምን አለ በትህትና እንደው ወይም ደግሞ ያደርጉታል ብላችሁ እንትን የምትሉትን ነገር ብትናገሩ። እንደው ኪቦርድ በጮኸ ቁጥር አሜን የሚል ሰው በተገኘ ቁጥር ሱፍ መልበስ በተጀመረ ቁጥር የአምልኮ ስፍራን ስለተሰራ እንደው ማታቋትን ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ደረጃ ማጥላላት ማን ነው የሚጠቅም? እንደ እውነት አሁን አንተ ማይክ የጨበጥከው እንደዚህ በኤዲቲንግ አሳብደ ይህንን መዝሙር ነው ምንድነው የለቀክልን ሰውዬ ቁጭ ብለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ሌላውን ተውሺ ትውፊቱንና ቀኖናውን ተው ዶግማውን እስቲ ቁጭ ብለ መወያየት ትችላለህ? እኛ ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ አድርገን ድንግል ማርያም ስናመልክ አይተሃል? ሌላ ምን ይላል በሎጂክ 44 የምን 44 ይላል። ያው በልምድ ብዙ ጊዜ 44 ታቦት የሚባል አባባል ልምድ ነው እሱም እና እሱ ልምድ ይዞ ነው ይሄ እንደዚህ ያለው። 44 አይደሉም እኛ ጋር ያሉት ቅዱሳን ልንገር በሚሊየን እኛ እንደውም ከምናቃቸው ማናቃቸው። ምክንያቱም ብዙ ጊዜ ቅዱሳን በበቁ ቁጥር ኢየሱስ ክርስቶስ ልባቸው ላይ በነገሰ ቁጥር ራሳቸውን ይደብቃሉ። እነዚህ ገርል ላይ ተጽፎ የምታገኛቸው ሰንክሳር ላይ ተጽፎ የምታገኛቸውና በየጊዜ ላንተ እንጀራ ምንጭ የሆኑት እኮ እየሰደብካቸው ማለት ነው። በጣም ጥቂቶች ናቸው። አብዛኞቹ ታሪካቸው እንዳይታወቅ ነው ያደረጉት። የበቃ የነቃ ወንጌል የገባው ሰው እንደዛ ነው የሚሆነው። እና እንደው ምን ሆናችሁ ነው አሚንስ የምትሉት? የት ጋር ነው እኛ ቅዱሳንን ስናመልክ ያያችሁት? እንደው ሌላውን ልጥራላችሁ። ለምሳሌ በ9 ቅዱስ ቶማስ ዘመርዓስ ነው። ቅዱስ ቶማስ ዘመርዓስ ኢየሱስ ፍጡር ነው ሲባል አይ ኢየሱስማ ፈጣሪ ነው እንጂ ፍጡር አይደለም ብሎ ከተከራከረ ሊቃውንት አንዱ ነው ቅዱስ ቶማስ ዘመርዓስ። ይሄንን ትምህርት መሰረቱን እንዲዝ ለማድረግ 22 ዓመት ተጋድሏል። ጆሮውን ተቆርጧል፣ አይኑ ወጥቷል፣ ሁለት እግሩን አጥቷል፣ ሁለት እጁን አጥቷል። ሁሉን እንዳለ እየቆረጡ 22 ዓመት ሙሉ ለጣዖት እያጠኑ ከሱ የሚቆርጡትን ስጋ መከራ ሳይተውታል። ስለ ኢየሱስ ዝም በል እየተባለ ምክንያቱም ኢየሱስ ክርስቶስ ሕይወት ነው። እነዚህ ደግሞ ሰዎችን እኛ የምናከብራቸው ኢየሱስ ክርስቶስን ሕይወት ብለው የሙጥኝ ስላሉ ነው። ክቡር ሕይወታቸውን ምድር ላይ እንኳን መኖር ሳይፈቀድላቸው
በመሬት ቆፍረው እኮ የኖሩ ቅዱሳን አሉ። ካታኮምብ የሚባለው ቃሉን ከተሳሳትኩ ይቅርታ። መሬት ቆፍረው እኮ በሁለተኛው መቶ ክፍለ ዘመን መሰለኛ መሬት ቆፍረው እኮ የኖሩ ቅዱሳን አባቶች አሉ። መሬት ውስጥ እና ልጆቻቸውን ስለ ኢየሱስ ክርስቶስ አዳኝነት ያስተማሩ። እነዚህ ነው አታንሱ የምትሉ? እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና ይስጥ። በጣም ነው የሚያሳዝነው። እኛ የምናመልከው አብ ወልድ መንፈስ ቅዱስን ነው። ከሶስቱ አካል አንዱ ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ ተወልዶ 33 ዓመት ሙሉ በኪደተ እግሩ ዓለምን ቀድሶ አስተምሮ ታምራትን ሰርቶ የነፍስ ህመምተኞችን በትምህርት የስጋ ህመምተኞችን በታምራት እየፈወሰ በመጨረሻም በቀራንዮ አደባባይ ላይ መለኮት የተዋሃደውን ስጋውን ተሰቅሎ አድኖናል ብለን ነው የምናምነው። ምን አይነት ፍጥረቶች ናቸው? ተው። የሌለባትን ስም አትለጥፉባት። ተውች ቤተክርስቲያን ላይ እኛ ምዕመናኖቿን በኃጢአት ስንወዣወዣ አይታችሁ እንደኛ እንዳትመስላችሁ እቺ ቤተክርስቲያን። ተው። ስራ ይሻነናል ደፋ ቀና እንበል ብለን ነው ዝም የምንላችሁ። ተው፣ እረፉ። መከባበር አይሻልም ወይ? አብሮ ዳቦ ተሰልፎ መብላት አይሻልም ወይ? አብሮ በሰላም ወጥቶ መግባት አይሻልም ወይ? ዶክትሪናችሁን አታስተምሩም ወይ? እስከ መቼ ነው ቤተክርስቲያኒቷን ምዕመናኖቿን እንደዚህ ያለ ስማቸው ስም የምትሰጡት? ተው። በጣም ነው የሚያሳዝነው። ቀጥሉ፣ እንቀጥላለን። ምንም ማድረግ አይቻልም። እንግዲህ ኦርቶዶክሳውያን ወደ ቅዱሳን ለምን ትጸልያላችሁ ሲባል እኛ ኃጢአተኞች ስለሆንን ነው፣ እነርሱ እግዚአብሔር ጋር እንዲያቀርቡን። እውነት ነው። ሰው በክርስቶስ ኢየሱስ ካላመነ ኃጢአተኛ ነው በራሱ። ዛሬ ይህችን ቪዲዮ 10 ጊዜ ብቻ ኮፒ ሊንክ እንድታደርጉልኝ ነው የምጠይቃችሁ። በደንብ ስሙኝ። ማን ነው ክርስቶስን የማያምነው? እኛ ወይስ እናንተ? ወልድ ኢየሱስ ክርስቶስ አምላክ አለው የምትሉ እናንተ ሎቱ ስብሐት። ለማንኛውም መጽሐፍ ቅዱስ ምን ይለናል የሚለውን እስቲ እንመልከት። በዚህ በመጽሐፈ ኢዮብ ምዕራፍ 42 ከቁጥር 8 እንዲህ ይላል፣ ባሪያዬ ኢዮብ ይጸልይልሃል፣ እኔም የእርሱን ጸሎት ስለምቀበል በበደላችሁት መጠን አልቀጣችሁም ይላል። ቅዱሳን ሕያው እንደሆኑ በዚህ በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 እንዲህ ይላል፣ እኔ አብርሃም አምላክ የይስሐቅም የያዕቆብም አምላክ ነኝ የሚል ከእግዚአብሔርም ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ እንጂ የሙታን አይደለሁም ይላል። ስለዚህ ጻድቃን ምንድናቸው? ሕያዋን ናቸው። በዚህ በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 እስከ 16ም የእግዚአብሔር መልአክ በጸለየ ጊዜ የኢየሩሳሌምን ከተማ ለምኖ እግዚአብሔር ይቅር እንዳለውም በዚህ በትንቢተ ዘካርያስ በግልጽ ተጽፏል ማለት ነው። ይገርማችኋል። በዚህ በዘጸአት 32:11 ሙሴ በእግዚአብሔር በአምላኩ ፊት ጸለየ፣ ቁጣህም በታላቅ ኃይልና በጽኑ በእጅም ከግብፅ ምድር ባወጣኸው በሕዝብ ላይ ስለምን ተቃጣ ይልና 14 ላይ ደግሞ እንዲላል እግዚአብሔርም በሕዝቡ ላይ ሊያደርገውን ስላሰበው ክፋት ራራ ይላል። የሚገርማችሁ ቅዱስ ዮሐንስ አፈወርቅ እንዲላል ስለ ቅዱሳን ሁሉ በቸርነት በቅዱሳን ይሆን ዘንድ ሰጣቸው፣ ይህንም የማትረሳ የማትጠፋ ቅድስት ናት ይላል። ስለ ቅዱሳን ስለ ሰማዕታት ሲናገር ማለት ነው። በዚህ በመዝሙረ ዳዊት 68 ከቁጥር 35ም እንዲህ ይላል እግዚአብሔር በጻድቁ ላይ ድንቅ ስራን ያደርጋል ይላል። ኦኬ። ማቴዎስ ወንጌል ምዕራፍ 10 ከቁጥር 61 41ም እንዲህ ይላል ጻድቅም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ኦኬ። መጽሐፍ ቅዱስን አንብቡ።